ለ31 ሰራተኞች ከስራቸው ሊቀነሱ መሆኑ ተገለጸ። ለትራምፕ ቅዠት የከፋ ምላሽ እንሰጣለን ሲሉ ዝተዋል። ኢራን ኢራቅ ላይ፣ ዩክሬን ሩሲያ ላይ ጥቃቶችን ሰነዘሩ። 7.3 መጠን ያለው ኃይለኛ ርዕደ መሬት ተመዝግቧል። ሰላም የተከበራችሁ የሀበሻ ጉድ ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በኢራን ላይ የኒውክሌር ጥቃት ለመፈጸም ከታሰበ እጅግ ምክንያታዊ ያልተገባ ውሳኔ ሲሆን የትራምፕ ቅዠት እውነት ከሆነ ግን የኛ ምላሽም የከፋ ይሆናል ብለዋል ጀነራል ያህያ ራሂም። የኢራን የቆዳ ስፋት በግምት 1.6 ሚሊዮን ስኩዌር ኪሎ ሜትር ነው። ከሀገሪቱ ግዛት ውስጥ ጉልህ ስፍራ የሚይዘው በረሃ ሲሆን ምናልባትም ታክቲካዊ የኒውክሌር ጥቃት በኢራን ላይ ከተሰነዘረ ከባድና አሳዛኝ ጉዳት እንደሚደርስም እንዲሁ ለበርካታ ሰለባዎችም መንስኤ እንደሚሆን ጥርጥር የለውም። ነገር ግን ይህ ቢሆንም እንኳን ታክቲካዊ የኒውክሌር ጥቃት ኢራንን ሙሉ በሙሉ አያጠፋትም። ሰፊ ግዛቷ ሀገሪቱ በህይወት እንድትተርፍ ያስችላታል። ቢሆንም የትራምፕ ቅዠት ከዚህ ውሳኔ ቢያደርገው እንኳን በምላሹ እኛ በዲናሞ የኒውክሌር ተቋምና በሌሎች የእስራኤል የኒውክሌር ማዕከላት ላይ ቀጥተኛ ጥቃት እንሰነዝራለን፣ ድብልቅልቁን እናወጣዋለን። እንደ እስራኤል ላለች አነስተኛ ሀገር ይሄ ነገር ከመፈጠሩ በፊት አሜሪካ ደጋግማ ብታስብበት ይበጃታል። ይህ ደግሞ አይደለም ለእስራኤል ለአካባቢው እጅግ የከፋና አውዳሚ ውድቀትን ያስከትላል። ይሄን ካረጋገጥንላቸው በኋላ ለሚወስኑት ውሳኔ ምርጫው የአሜሪካ ይሆናል። ከዚህ ጋር በተያያዘ ኢራን በኢራቅ የሚገኙ የኩርድ ይዞታዎች ላይ ከፍተኛ የሮኬትና ድሮን ጥቃት መፈጸሟ ተሰማ። የኢራን ወታደራዊ ኃይሎች በኢራቅ የኩርዲስታንን ክልል ሱሌይማን አካባቢ በሚንቀሳቀሱ በአሜሪካ በሚደገፉ የኩርድ ታጣቂዎች ቡድኖች ላይ መጠነ ሰፊ ጥቃት መፈጸማቸውን የወጡ የመጀመሪያ ደረጃ ዘገባዎች አመላከቱ። ጥቃቱን ተከትሎ በይነ መረብ ላይ የወጡ ተንቀሳቃሽ ምስሎች እንደሚያሳዩት በርካታ የኩርድ ታጣቂዎች ምሽጎችን በከፍተኛ እሳት እየተዋጡ ሲሆን ቃጠሎ በአቅራቢያው በሚገኘው ተራራማ አካባቢ ላይ በስፋት እየተሰራጨ ይገኛል። በተጨማሪ ምስሎቹ ላይ የሚታየው ተከታታይ የሁለተኛ ደረጃ ፍንዳታዎች የቡድኑ የጦር መሳሪያና የጥይት ማከማቻ ክምችቶች ሳይመቱ እንዳልቀሩ አመላካች መሆናቸውን የወታደራዊ ጉዳዮች ታዛቢዎች ገልጸዋል። ጥቃቱ ያደረሰው አጠቃላይ የንብረት ውድመትና የሰው ሕይወት መጥፋት መጠን እስካሁን በገለልተኛ ወገን ያልተረጋገጠ ሲሆን የኢራንም ሆነ የኢራቅ ባለስልጣናት እስካሁን ድረስ በይፋ የሰጡት መግለጫ የለም። በአካባቢው ያለው የጸጥታ ሁኔታ አሁን ድረስ አሳሳቢና ተለዋዋጭ መሆኑም ተነግሯል። በሌላ ዜና ሩሲያ በነዳጅ ማጠራቀሚያና መጋዘኖች ላይ አደገኛ የድሮን ጥቃት መፈጸሙን አስታወቀች። የዩክሬን ድሮኖች በታምቦቭ እና በሞስኮ ግዛቶች ውስጥ በሚገኙ በርካታ ስልታዊ ስፍራዎች ላይ ከባድ ጥቃቶች ማድረሳቸውን የሩሲያ ባለስልጣናት አስታውቀዋል። እንደ ባለስልጣናቱ መግለጫ ከሆነ በከተማው በሚገኘው የዋይልድ ቤዝ የገበያ መጋዘን ላይ በደረሰው የድሮን ጥቃት ከ7 ሰራተኞች ህይወት ሲቀጠል ከ24 በላይ በሚሆኑ ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። በተመሳሳይ በሞስኮ ከተማ በሚገኝ ሌላ የዋይልድ ቤዝ መጋዘን ላይ በተሰነዘረው ጥቃት የአንድ ሰው ህይወት ወዲያውኑ ማለፉንና በደርዘን የሚቆጠሩ መቁሰላቸውም ታውቋል። ከዚህ በተጨማሪ በሌላ ከተማ የሚገኝ የነዳጅ ማጠራቀሚያ ተቋም ላይ በደረሰ ሌላ ጥቃት ከፍተኛ የእሳት አደጋ የተቀሰቀሰ ሲሆን በአቅራቢያው የሚገኝ የማዋለጃ ሆስፒታልና የመኖሪያ ህንፃዎችም ለጥንቃቄ ሲባል በአስቸኳይ እንዲለቀቁ ተደርጓል። የሩሲያ ባለስልጣናት የደረሰውን የጉዳት መጠን ይፋ ባያደርጉም የተጠቀሱት የሟቾችና የቁስለኞች ቁጥር በገለልተኛ አካላት እስካሁን አለመረጋገጡን የዜና ምንጮች ጠቅሰዋል። በሰሜን ኮሪያ ራስን ማጥፋት በሀገር ክህደት ሊያስቀጣ መሆኑ ተሰማ። በሰሜን ኮሪያ ራስን ማጥፋት በሶሻሊስቱ ስርዓት ላይ የተፈጸመ የሀገር ክህደት ወንጀል ተደርጎ እንዲቀጣ የሚል መመሪያ በሀገሪቱ መሪ ኪም ጆንግ ኡን መተላለፉን ዓለም አቀፍ ሪፖርቶች ጠቁመዋል። ይህ ያልተለመደ ውሳኔ የተላለፈው በሀገሪቱ ውስጥ ራስን የማጥፋት ድርጊት እየጨመረ በመምጣቱ ሲሆን የአካባቢው ባለስልጣናት በየክልላቸው መሰል ድርጊቶች እንዳይፈጸሙ መከላከል ካልቻሉ በየግላቸው ተጠያቂ እንደሚሆኑ ማስጠንቀቂያ ተሰጥቷቸዋል። ይሁን እንጂ ከሀገሪቱ የሚወጡ መረጃዎች በጥብቅ ቁጥጥር የሚደረግባቸው በመሆኑ ይህ መመሪያ በሰሜን ኮሪያ መንግስት በኩል በይፋ አልተረጋገጠም። ይህ አዲስ ፖሊሲ በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበ ሲሆን በሰዎች የአእምሮ ጤና፣ በመንግስት ቁጥጥርና በሰብአዊ መብቶች ዙሪያ አዲስ ክርክርን አስነስቷል። ተቺዎችና የሰብአዊ መብት ተሟጋቾች እንደሚናገሩት ከሆነ ድርጊቱን በህግ መከልከል መንግስት ሰዎችን ወደ ተስፋ መቁረጥ የሚገፋበትን ማህበራዊና ኢኮኖሚያዊ ችግሮችን ከመፍታት ይልቅ ለገጽታውና ለርዕዮተ ዓለሙ ብቻ እንደሚጨነቅ
የሚያሳይ ነው ብለዋል። 7.3 መጠን ያለው ኃይለኛ ርዕደ መሬት በሜክሲኮ ደቡባዊ ግዛት በጓቲማላ ድንበር አቅራቢያ ተመዝግቧል። ርዕደ መሬቱ በመላው ደቡባዊ ሜክሲኮ እንዲሁም በጓቲማላ እና በኤል ሳልቫዶር ድረስ በጠንካራ ሁኔታ ተሰምቷል። የአሜሪካ የጂኦሎጂ ጥናት ተቋም USGS እንደገለጸው ርዕደ መሬቱ ከባህር ዳርቻ አቅራቢያ የተከሰተ ሲሆን ከዋናው መንቀጥቀጥ በኋላ 5 እና 6 መካከል የሚደርሱ በርካታ ተከታታይ መንቀጥቀጦች ተመዝግበዋል። ባለስልጣናት በመጀመሪያ የሱናሚ ማስጠንቀቂያ ቢያወጡም በኋላ አደጋው መቀነሱን ተከትሎ ማስጠንቀቂያው ተነስቷል። እስካሁን የወጡ መረጃዎች መሰረት ከፍተኛ የህይወት ጉዳት ወይም ሰፊ ውድመት አልተመዘገበም። ሆኖም በአንዳንድ ስፍራዎች ህንፃዎች ተንቀጥቅጠው ሰዎች ከቤታቸው በአስቸኳይ መውጣታቸው ተገልጿል። ቢያንስ 2 ሰዎች ቀላል ጉዳት ደርሶባቸዋል። የአደጋ ጊዜ ቡድኖች በተጎዱ አካባቢዎች የጉዳት ግምገማ እያካሄዱ ሲሆን ባለስልጣናት ነዋሪዎች ተከታታይ መንቀጥቀጦች ሊከሰቱ ስለሚችሉ ከፍተኛ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በመጨረሻ 31 ሰራተኞችን ላሰናብት ነው ብሏል እሸቱ መለሰ ልብን በሚነካ መግለጫው። ተወዳጁ ኮሜዲያንና የዶንኪ ቲዩብ መስራች እሸቱ መለሰ ተቋሙ በከፍተኛ የገንዘብ ችግር ውስጥ መግባቱን በይፋ አስታውቋል። አሁን ፈገግ ለማለት ብሞክርም ውስጤ በታላቅ ጭንቀት ውስጥ ነው ሲል የተናገረው እሸቱ በሚቀጥሉት 8 ቀናት ውስጥ 31 ሰራተኞችን ከስራ ለማሰናበት መገደዱንም ገልጿል። እንደገለጸው የዩቲዩብ ገቢ ተቋሙን ለማስቀጠል በቂ ያልሆነ፣ በዚህም ምክንያት ቀደም ሲል ከ60 በላይ የነበሩ ሰራተኞች ቁጥር ቀንሷል። የቀሩትም ደሞዛቸውን በ25 እና 50 በመቶ በመቀነስ ተቋሙ እንዲቀጥል እየተባበሩ መሆናቸውንም አስታውቋል። ተቋሙ ወጪውን ለመቀነስ የተስፋ ሲኔማ አዳራሽንና የባለ 3 ወለል ህንፃውን ለቆ በአንድ ፎቅ ላይ መስራት መጀመሩንም አስታውቋል። እንዲሁም ለሰራተኞች በነፃ ይሰጥ የነበረው የምግብ አገልግሎት ሙሉ ለሙሉ መቋረጡንም ገልጿል። እሸቱ የግል ንብረቶቹንም ለመሸጥ መገደዱን በመግለጽ መኪናዎቹንና ሌሎች ንብረቶቹን በመሸጥ ዕዳዎችን ለመክፈል መሞከሩን ተናግሯል። በመጨረሻም ለ17 ዓመታት ከዶንኪ ቲዩብ ጋር የቆዩ ተመልካቾችን በመጠየቅ ዶንኪ ቲዩብን እዚህ ያደረሳችሁት እናንተ ናችሁ፣ በዚህ ፈታኝ ጊዜ ከጎናችን ትቆማላችሁ ሲል ልብን የሚነካ ጥሪ አቅርቧል። እናንተስ የሀበሻ ጎልድ ቤተሰቦች በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ለዛሬ ያዘጋጀናቸው ትኩስ፣ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ
አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።